ይኸውልህ እንደዚህ ነው ያበላሸችብኝ ልጄ። ጎረቤት ምናምን ጎረቤት ቀርሞ ይመጣል። ስንት ዓመት ሙሉ የደበኩትን ልጅ እንዴት አድርጌ ወጣዋለሁ? የቅርብ ጎረቤት ነው። አንቺ ትሽ ለማን ልንገረው? ለማን ነው የማሳየው? አሁን እንደ ይኸውላችሁ ልጄ ይኸውላችሁ እሷ ምንም በቃ ምንም አይመስላትም። በቃ ይድናል። ምንድን ነው ልጅ ነው። ጸበል ቤት አምጥቼ ጸበል ሁሉ መሄድ በቃ ይዤው መሄድ አልቻልኩኝም። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ ከአንድ ባለ ታሪክ ጋር አዲስ ጉዳይ ይዤ ማለት ነው፣ ወይም ደግሞ አዲስ ታሪክ ይዤ ባለ ጉዳይ እንግዲህ መኖሪያ ቤቷ ነው ተገኝተናል። አንድ ጥቆማ ልታደርሰን እንግዲህ መተናል ማለት ነው። በስልክ የተወሰነ ነገር ከባለ ታሪክ ጋር ተጫውተናል። የቀረውንና አብዛኛውን ነገር ደግሞ ከእናንተ ጋር በይበልጥ እኔም ልሰማ መጥቻለሁ መኖሪያ ቤቷ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሮ ኮሜንት ላይ ደግሞ ተመልክታችሁ ሀሳብ አስተያየታችሁን እየሰጣችሁ አጋሩን። ላለው ቤተሰቦቼ ወደ እንግዳይ ልሂድ፣ አብራችሁን ቆዩ። እሺ፣ እንዴት አለሽ የኔ ማለት? እግዚአብሔር ይመስገን አለን ይመስገን። እንግዲህ አውርተን ነበረ የተወሰነ ነገሮች። ዛሬ ያገናኘን ጉዳይ ምን እንደሆነ ከአንቺ ልንሰማ ነው። ከስምሽን ጀምር እስኪ። እኔ መሰረት እባላለሁ። ያው ታሪኩን እንደነገርኩት ነው። ታሪኩ እንዳለ ነው ማለት ነው። በልጄ ዙሪያ፣ በባሌ ዙሪያ እና በራሴ ዙሪያ ላይ ያለ ታሪክ ነው የምነግርህ። በእርግጥ ይሄ ነገር ለየት ሊልብህ ይችል ይሆናል እንጂ የሚወራና ያለ ነገር ነው። ያው እንደነገርኩት ነው እና ሰውም ከኔ ቢማር ብዬ ነው። አንተም ገና ልጅ ነህ፣ ታዳጊ ነህ። ለእኔ እንደደረስክልኝ ለብዙ ሰው ከደረስክልኝ ብዬ ነው እና ልነግር የፈለኩት በልጅ ዙሪያ ላይ፣ በባለቤቴ ቤተሰቦች ዙሪያ ላይ፣ በራሴ ዙሪያ ላይ ለሰው ተሞክሮ ከሆነ እኔ መቼም አንዱን ይዤዋለሁኝና ለእንደው ሰው የሚድን ከሆነ እግዚአብሔር ከፈቀደ ለእኔም ፍትህ ካገኘው ብዬ ነው ለአንተ የደወልኩልህ። እስኪ ምንድነው ጉዳዩን በይበልጥ እኔም ከተመልካች ጋር ሆኜ ልሰማው ስለፈለኩ ነው። የነገርሽኝ ነገር በጣም ትንሽ ግር የሚል ነገር ቢሆንም ከባድ ነው። እኔ ራሱ የኔ ታሪክ ነው ብዬ ለማውራት በጣም አፍራለሁኝ። ልጄንም ለብዙ ዘመናት አሸማቀቅኩት፣ ልጄም ተሸማቀቀብኝ። እኔስ እናት ነኝ። ለእናት ምን ታደርጓለች? የተሰጣትን ነው። ሰው የተሰጠውን ነው የሚችለው፣ አብሶ እናት ማለት ነው። እኔ ከባለቤቴ ጋር ተጋብቼ በስርዓቱ በቤተሰብ ሽማግሌ ተልኮ በአግባቡ ተጋብተን ለብዙ ዓመት ኖረናል እና ያው በትዳር መሀል መቼም ልጅ ይፈጠራልና ልጅ ወለድን። አንድ ወንድ ልጅ ነው ያለኝ። ታላቅ ቅናሽ ሜክሲኮ ላይ በባለ 1 እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ እንዲሁም የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን አራቱም መንገዶች ያዋስኑታል። እንቺ በላይ መኪና ማቆሚያም ስፍራ ተዘጋጅቶሎታል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ይደውሉ። ልዑል ይባላል። የመጀመሪያ የመጨረሻ አንድ ልጅ ነው ያለኝ እና ከባለቤቴ ጋር ስንወልድ በቃ እሱ ተፈራ። ከዛ እየኖርን ነው በሰላም ያለ ነው እና ባለቤቴ ከቀን ቀን መታመም ጀመረ። በቃ ህይወቱ በሙሉ እየተዘበራረቀ መጣ ማለት በጤናው ጉዳይ እንጂ በኢኮኖሚ ችግር አይደለም። የኢኮኖሚ ችግር የለብንም። ከቤተሰቦቹ የወረሱት አለ። እኔም ሮጬ እሱም ሮጦ በጋራ ያፈራናቸው ነገሮች አሉ። የግሉም የምለው ከቤተሰቦቹ ያገኘው ነገር አለና ያው ባለቤቴ እየደከመ ሲመጣ ልጄ በጣም መልካም ልጅ ነው። የአንድ ብዙ ነው በቃ የአንድ ብዙ ነውና ተስፋችን ለሱም ለኔም ያለን እሱ ነው። መልካም ልጅ ነውና ከቀን ብዛት ባለው ነገር ባለቤቴ ያለውን ነገር በሙሉ እያመመው ሲመጣ እየተጨነቀ ሲመጣ በልጄ ስም አዞረው። ያለንን ንብረት በሙሉ ማለት ነው። ያንን ያደረገው ነገር ምንድነው? እያመመው ሲመጣ ህይወቱ እያሰጋው መጣች። እውነት ለመናገር እኔም እየሰጋው መጣው። እኔም ደግሞ ነገ በሞት እንደሱ ያው ለልጄ ነው ለማንም አይደለም ምለፈው። ከዛ በኋላ ህይወት አለኝ አይደለም እና ለልጄ ስም አደረገው። ልጄ ደግሞ መልካም ጧሪ ነው። ለብዙ ነገር ማስበው ነው። በቃ ጧሪ ቀባሪ ነው ብዬ ማስበው ልጄ ነው።
አሁንም ቸር ይግጠመው የነገ እግዚአብሔርን ነገር አላቅምና ስሙን በሙሉ በሷ ዞረ። እኔ አልተቃወምኩኝ፣ የምቃወምበትን ምክንያት የለኝም። እምለፈው ለልጄ ስለሆነ በመሀል ባለቤት አረፈ ማለት ነው፣ ሞተ ማለት ነው። አዎ በስሙ ካዞረ ከ6 ከ7 ወር በኋላ ባለቤት ያረፈ። አሟቸው ነው። አዎ በጣም ታሟል። በጣም አልኩ በቁሙ ነው በሽታውን የጨረሰው። ታሞብኛል፣ በጣም ተሰቃይቻለሁና እኔ ባለቤቴ ወንድሜም ነበረ፣ ባሌ ብቻ አይደለምና ለኔ ታማኝ ነው፣ መልካም ሰው ነው፣ መልካም ነው። ለልጁ ነው የኖርነውና በቃ ምን ታደርጓለህ? ህይወት እንደዚህ ስትሆን ግን እግዚአብሔር ይመስገን። ምን ታደርግ በቃ ምን ልበልክ? አለመታደል ነው ባይድልኝ ነው እንጂ እኔ ባሌ ለልጁም አባት ነው፣ ለኔም እውነት ጥሩ ባል ነበረና በሱ በኩል ያሉት ቤተሰቦቹ ጥሩዎች አልነበሩም። በአዳም ልኮ ምናምን ነበረባቸው። እዚህ ውስጥ ግን የኔ ባለቤት የለበትም። እንደዚህ ነገር ግን አያውቅም። እንግዲህ አብረን እስከምንኖር ድረስ ባልና ሚስት እንግዲህ ብዙ ያወራል። እኔ ምንም ችግር እንዳለበት አላውቅም። እና የሱት በጣም ደስተኛ አልነበረችም በኑሯችን። በጣም ብዙ ነበር የምታሰቃየን። አንዴ ጥሩ ትሆናለች፣ አንዴ መጥፎ ትሆናለች። መከራችንን ስታበላ ነበር የኖር ነውና ችለናት ስለ አንሄድባትም። እሷ ናት የምትመጣብን። ስትመጣ ግን እናመጣጧን አመለሳት እኔ እና እሱ እንደውም ደስተኛ አይደለም። ቤት ስትመጣ ደስተኛ አይደለም በእሷና ምን ከዛ በኋላ የሆነው ለማን ነግረዋለሁ? እሱ እግዚአብሔር ይፍታው እንጂ መድኃኒት ያደረገችበት እሷ ናት ልጄ ላይ። ልጄ በቃ ከዛ በኋላ በቀን አዳዲስ ነገሮች እያሳየ መጣ። ወይ አልወልድ ከዚህ በኋላ ልጄን አሰናክላ ቤት አስቀመጠችብኝ። ምንድን ነው የተፈጠረው? ማለት በእናንተ የህይወት አኗኗር እንግዲህ ትቀናለች። አዎ መንፈሷ ጥሩ አይደለም። በቃ እኛ ቤት ስትገባ እሱን እንኳን አንዳንዴ አትፈራውም። በቃ እንዴት እንደምትሆን እንደው ስራ ይዤ እንኳን ከመጣሁ በወንድሜ ቤት ቡና ይፈላልኝም እንዴ ነው የምትለኝ። እንደው ስራ ትቼ በቃ የምታረገው ነገር በሙሉ ልጄ እንደውም በቃ ይከፈዋል፣ በጣም ይከፈዋል። በቃ ለምንድን ነው የምትናገራት? ለምንድን ነው እኔ ልናገራት እንዴ ምናምን ሲለኝ አንተ ምን አገባ ልጅ ነክ ተው እለዋለሁኝ። ምክንያቱም እኔም ነገር ደግሞ ስብር ብል ያሉት እነሱ ናቸው ብዬ ነው። ሌላ ነገር እንደምታመልክ አባትየውም ይጠራጠራል። እኔም ደግሞ ሁኔታው አያምረኝም። የባለቤቴ እህት ሁኔታው አያምረኝም። ከወጣ ያለ ነገር አይባታለሁ አልፎ ሳይሆን አይባታለሁ አልፎ ማለትም አይቻልም። እና ተቀንቀን በቃ እየታመመ መጣ። አረ ታመመብኝ ብዬ ስላት የምትሰጠኝ መልስ ራሱ ድንግጥም የለውም። እንደው እንደ አክስት ናት አይደለ? ጭንቅም የለም። ለልጅ አክስት ናት። እንግዲህ የአባት እህት ማለት እንግዲህ እናትም እኮ ይሆናል አይደለ እንዴ? ላደለው ማለት ነው። እሷ ምንም በቃ ምንም አይመስላትም። በቃ ይድናል። ምንድን ነው ልጅ ነው። ጸበል ቤት አምጥቼ ጸበል ሁሉ በቃ ይዞ መሄድ አልቻልኩኝም። አልጋ ላይ ከዋለ ጀምሮ እንደው 15 ቀን ነው ጸበል ያስጠመኩትኝ 2-7 ነው። ከዛ በኋላ አልቻለም። አልጋ ላይ ነው የቀረሽ ምድብድ አለ እያለ እዚህ ቤት ያለ ነው እንግዲህ እሱና እኔ ነን። እኔ ለሰው ምን ብዬ ልንገረው? እኔ ልጄን ደብቄ ያለሁበት ጊዜ ላይ ነው ያለሁትኝ። በልጄ አፍሬ አይደለም ልጄ በራሱ አፈረብኝ። እግሩ ወደ ሌላ ነገር ተቀየረብኝ። እንደ አህያ ኮቴ ሆነብኝ። እኔ ለማን ምን እንደምር እኔ ቆይ እስኪ ወይዘሮ መሰረት ቆይ ማለት አህያ ምን ተቀየረ? በቃ ከወገቡ በታች እግሩ የአህያ ሆነ፣ ኮቴ ሆነ። የሰው እግርነት የለውም። የልጅሽን ነው? የልጄ ማለት ሰውልዶ ጤነኛ ልጅ ነው። እስካደገን ድረስ ጤነኛ ነው። መጣንም ከጀመረ በኋላ ግን እግሩ የአህያ ኮቴ ሆነብኝ። ከሰው እግርነት ወጥቶ የእንስሳ ሆነብኝ፣ የአህያ ሆነብኝ። ልጄ የት ይዤው ልሂድ? የት ላድርገው? ለማን ልግለጥና ላሳየው? እንዴት እንደምነግርህ እኔ እንጃ። ከፍቶኝ ነው ዛሬ ተነፈስኩትኝ። በሰው እናንተ እንደው
ሰብቼ ነው እናንተ ጋር የሚደወልኩትኝ። እኔስ ህይወቴ ተበላሽቷል። አንዴ ለሌላው እንኳን ቢሆን እንደው ብታስተምሩት ብዬ ነውና መሽኛውም ቀን በቀን በቃ እየረዘመ መጣና እኔ ለሰው ምን ልበል? ምንድነው ጉዳዩ ማለት እንዲሆነበት ምክንያት ምንድነው? እስኪ በዝርዝር ነገሩን አስረጂኝ። ምን ብዬ ላስረዳ? በቃ ይሄ ፍንጭ የመጣው ከሷ ነው። ሰራልሻለሁ አለችኝ አንድ ቀለታ። ምን አርግሻት? ነፍሱን ይማርና ባለቤቴ ካረፈ በኋላ በቃ አንዳንድ ነገር አስተካኪ፣ የሚስተካከል ነገር ካለ በስምሽ አዟዙሪ፣ አሁን በቃ 40 እስከሚደርስ ድረስ ምናምን ነገር ስለኝ እኔ እሱ መስጨነቀኝ። እሱን በቁሙ በልጁ ስም አድርጓል ስላት እንዴት ተፈናጥራ እንደወጣች ፍንጥር ብላ ነው የወጣችው። ከዛ በኋላ 40ም አልደረሰም፣ በሰባቱ ነው እዚህ ቤት የቀረችው። ውል ሲላት ነው እንጂ የምትመጣው አመጣ መታም ልጁ ተሻለው እንኳን አትልም። ያ በሽተኛ ትለኛለች። ኧረ እንዳይሰማ እኔ ስለቻለው እሱ እንዳይሰማ እላለሁ። እሱ ደግሞ ምንም አያልፈውም ይሰማል። እኔ እኮ ድናለሁኝ እኔ ነው በሽተኛ የምትለው ብሎ እሱ ይጮሃል። በቃ እንዳይከፋው ከጓዳ ቅፍ አድርጌ እየተንገዳገርኩኝ በዚህ አቅም ያምጥቼ እዚህ ሶፋ ላይ ያስተኛዋለሁ። ከዚህ ሶፋ ላይ ደግሞ ማታ ወስዳለሁ። የደከመለታ እሱ ስለሚረዳኝ በቃ እዚሁ ልተኛ እናቴ ይለኛል። አክስትየው ጥምድ አድርጋ መጨረሻ ላይ በእሱ ስም ካደረገ እጨርስልሻለሁ ብላኝ ነው ሄደችው። እንደዚህ አፈውጣ ጨርስልሻለሁ በእሱ ስም ያደረገው የአንቺ ባለቤት እኮ ከኛ እኮ የእናትና የአባታችን ንብረት ስንከፋፈል አብላጫውን የወሰደው ይባስ ብሎ ደግሞ በሱ እንዴት ያደርጋል አለች። በቃ ድርሻው ነው። የእናንተን ብልጫ መጀመሪያ ነው ማስተካከል ያለብሽ። አሁን ይሄ እኮ የእሱ ሆኖ ለዘመናት ኖሯል። አሁን ለልጁ ቢያደርግ ምንድነው ችግሩ ስል እኔ በህይወት እያለሁ ያንቺ ልጅ ቆሞ አይሄድም እንደዚህ የሚያደርጉት እኔ ነኝ አለችኝ። በቃ አፋውጥታ ነው የነገረች። እንደዚህ ያደረጉት እኔ ነኝ። ሰው በአንድ ልጁ ጭካኔ ይደረጋል። እንደዚህ ብድር ይግባት ብዬ ለፈጣሪ ትቼው ከማን ጋር ልታገል? ለእግዚአብሔር ሰጥቻለሁ። ወንጀሉ ይሄን ነገር ስለማረጓ እየነገረችኝ ነው ራሷን የነገረችኝ። ራሷ አፋውጥታ እገለዋለሁ ነው ያለችኝ። እገለዋለሁ አለችኝ ብላለችሽ ልጅሽን ልጄን። ከዛ ግን በሂደት ደግሞ ልጁ ከሰውኛ ተፈጥሮ ወጥቶ ሌላ ነገሮች ሰውልዶ አልኩኝ። ንጹህ ልጅ ጤነኛ ልጅ። መቼ ነው ነገር የተከሰተው? እንግዲህ ባለቤቴ ከሞተ በኋላ ነው ይሄ በሙሉ የሆነው። ባለቤቴ በህይወት እያለ አልነበረም፣ ጤነኛ ነው። ባለቤቴ ከሞተ በኋላ እሷ መጣ። ባለቤቴ ከመሞቱ ፊት ልጅ ያመዋል። ሲያመው ግን እንደዚህ አይደለም የሚያመው። በቃ ማንም ሰው እንደሚያመው ህመም ነው። እኔም እንደሚያመኝ ወይ ሰው እንደሚያመው። ባለቤቴ ከሞተ በኋላ ነው እንግዲህ ከአመት በኋላ ነው ልጅ ቀስ እያለ እንደዚህ ሆነብኝ። ሁሌ እነግራታለሁ፣ አልፎ አልፎ በመጣሽ ቁጥር ሁሌ እነግራታለሁ። ሳላነሳባት አልሄድም። እኔ ነኝ በቃ እንደዚህ ያደረኩት አለች። በቃ አፋውጥታ ነው ያለች። ልጄ ሙሉ ሰው ወልደ እግር በሽተኛ ሲሆን እስቲ አስበው። ላይም የአህያ ኮቴ ሲኖረው ይሄ እንደው ለሰሚውስ ግራ አይደለ? እንደው ወዴት ነው የሚኬደው? እኔ ፊቴንም ወደ እግዚአብሔር ማንጋጠጥ እኮ ተኩኝ፣ አፈርኩኝ እኮ። ይሄ ሁሉ መሀት በእኔ ላይ ለምን እንደሆነ አላውቅም። እኔ እንደው እንዴት እስካሁን ዝም አልሽ ስለ ጉዳዩ? ለማን ልናገር? ገበናዬን ልሸፍነው? ለማን ላውራው? የት ላውጣው? እሱም በራሱ መተማመን አቃተ። እውነቱን ነው። ምን ይሁን እንዳልኩክ ነው። ከዚህ በታች የአህያ ኮቴ ሆነ። መሽኛው ራሱ አልኩ ከረዘመ። ለማንስ ያዋራው? ምንስ ይበል ይሄ ልጅ? የእሱ ተጽዕኖ እንዳለብኝ የኔ ተጽዕኖ እንዳለብኝ ጸበል እያመጣው ቤት ውስጥ ደብቄ ነግረዋለሁ። ምን ላድርግ? እግዚአብሔር መላ ቢሰጠኝ ብዬ እንደዛ ነው የማደርገው። ምን ላድርግ? ለማን ልንገረው? እናት ገበናዋን ትችላለች። አለች ትመላለሳለች፣ እዚህ ትመጣለች። በመጣሽ ቁጥር ዝታብን ነው የምትሄደው። ያለውን ነገር እንደ ሀብቱንም ወስዳ ልጄ በመለሰችልኝ። እኔ ለልጄ ቅጠል ተሸክሜም ቢሆን አሻረቆ ልጅም ቢሆን ያሳድጋለሁ፣ እንኖራለን። ልጄም እኮ እንደዚህ አይነት ልጅ አይደለም እኮ ስጣይ ብትለው እኮ ይሰጣታል። በሀብት ጉዳይ የሰው ልጅ እንደዚህ እስከማድረግ ድረስ የሚችል ሳይል ምንድን ነው? ከእግዚአብሔር ቀጥሎ ያለውስ መንፈስ ምንድን ነው? እኔ ለመድኃኒዓለም የሰጠሁት እሱ ፍርዱን ይስጠኝ ነው የምለው። እኔ ምንም አልልም። የት ነው ያለው ልጅ? አሁን ያጓዳን ያለው የታረገዋለሁ ብለህ ነው። ታዲያ አሁን እንዴት ነው ማናገር እንችላለን? እሱን ማለት ትችላላችሁ። ነግሬዋለሁ፣ አውርቼዋለሁ፣ ሁሉንም ነገር ነግሬዋለሁ። እንደው አንድ ልባት ብናገኝ
እንደው እሷንም አግኝታችሁ አናግራችሁልኝ እንደው የሆነ ልባት ቢገኝ ሰውን ልጄ እንደ ሰው ሆኖልኝ ሰው ቢሆንልኝ ነው። ሊያው ካልከው ከዚህ በኋላ ሴትም አልሸፍነውም። የሚዩት አሁን አንሂድ ላሳይክ። ከዚህ በኋላ ለማንም አልሸፍነውም። አሳይቸው ፈጣሪ እንደሚያደርግ ያልከኝ አላሳይክ። ጉዴን ገበናዬን ዛሬ ነው የምታየው። ገና የመጀመሪያ ሰው ገበናዬን ስታየው ና እስኪ ላሳይ ና። ከዚህ በኋላማ ይታወቅ እንጂ ልጄ ልልኝ ጌቴ የኔ አባት ልጄ ብመጣሁ እንግዲህ ከዚህ በኋላ ምንም አይመጣብንም ልጄ። እንግዲህ ምን ላድርግ? አትሳቀቅብኝ። ቢያንስ ከታችም እንደዚህ ብትሆንብኝ በህይወት ኑርልኝ። ህይወት እንግዲህ ህይወት የሆነብኝ ልጄ ለማንም ማሳየው አሁን እንደ ይኸውላችሁ ልጄ ይኸውላችሁ ለሰው መማሪያ ከሆነ ከአንገቱ በላይ በቃኛል። ይኑርልኝ በህይወት እኔ ልጄ ከወገበታች ነው ያደረገችበት ድግምት ነው ከዚህ ከወገበታች ይኸውልህ አይንቀሳቀስም። ታሳየው እሱ እግሩ እንደሱ ነው። ይኸውልህ ይህንንም ያው ጉዴን ይሁት ገበናዬን ይሁት ይኸውልህ እንደዚህ ነው ያበላሸችብኝ ልጄን። ይኸውልህ ከእኔ ሰጠውን ለማን ሰጠብኛል ልጄ? እንዲሆነ ኑርልኝ፣ አትሳቀቅብኝ ጌቴ። ይኸው እንግዲህ ሆንኩት ይሄንን ነው ተሸክመን ያለ ነው አባቴ ልጄ ጌቴ ኑርልኝ፣ እንዳይከፋ እንዳትጨነቅብኝ። አይዞ እግዚአብሔር ያቀልናል። አይዞ ጌቴ እንዳይከፋክ እሺ፣ እንዳትሳቀቅብኝ የኔ አንበሳ ኑርልኝ፣ ተስፋዬ ልጄ አበባዬ ኑርልኝ። እኔን ያስቀድመኝ አባቴ፣ አትበላሽብኝ ልጄ። አይዞ ነግረሃለች እኛ እንደምንመጣ አርከም ነግሬሃለሁ ብላኛለች። እና እዚህ ጋር ልቀመጥ እንደ ተቀመጥኛውን ከሆነ እሺ። እንግዲህ ምናልባት እንትን ካለ እንዴት ነህ ያለው ይመስገን። እንግዲህ ትንሽ ከባድ ነው ላይ ከሚታሰበው ነገር በጣም የሚከብድ ነው እና የሚከብድ ነው። ምን ይመጣል ከዚህ በኋላ? አደባባይ ወጥተን ፈጣሪ እንደሚያደርገን ያድርገን። አደባባይ እንውጣ ከዚህ በኋላ ብዬ እኮ ነው። ምን ላደርግ? አንድ ልጅ እኮ ነው። አይኔ እኮ ነው። ለእኔ ቢያደርገው ምን አለ? እኔ ብሆን ምን አለ? በልጄ ምን አስመጣት? እኔ እንደፈለገች ብታደርገኝ ደግሞ አፏን ሞልታ እኔን ትላለች። እኔ ጭንቅላቱ አይጎዳብኝ። ለእኔ አይከብደኝም። ለላም እኮ ቀንዱ አይከብዳትም ይባል የለ። ለእኔ ልጅ አይከብደኝም። እንደ ሰው እንደ ኩዮቹ ቢሆን ብዬ ነው እንጂ እኔማ እችላለሁ። የዘሮ መሰረት እንግዲህ ነገሩን እልባት ለመስጠት ነው የምንሞክረው በተቻለ አቅም። ቢያንስ ጤነኛ የነበረ ሰው ድንገት በድግምት ወይም ባልሽው አይነት መንገድ እንዲሆናል። አሁን ይህን ነገር ሳይ እንግዲህ ለእኔ በጣም ከባድ ነገር ነው። ከዚህ በፊት እንደዚህ አይነት ኬዝ አጋጥሞኝ ያውቃል፣ በእርግጥ የቆየ ኬዝ ቢሆንም እና ዛሬ ላይ ደግሞ ይሄኛው ደግሞ ከወገብ በታች ሁለቱም ነገር እንግዲህ ስስ ብልቱም ሆነ የሁለቱም እግሮቹ በእንደዚህ አይነት መንገድ ነው እንግዲህ የተመለከትነው እና ትንሽ አሳዛኝ ነው፣ ከባድ ነው። ይገባኛል፣ ፍርሃትም መደበቅም መሸሸግም ይገባኛል። እንግዲህ ሉሌ ግን አንተ አሁን ስትነግሪኝ እንዲሁም እድሜው ትንሽ ልጅ ነገር መስሎኝ ነበረ። ወጣት ነው። ልጅ ነው ለእኔ ከቅፌ ባልወረደ ልጄ ነው። አይኔ ነው። አንድ ልጄ ነው። እስቲ ተወኝ። እሱ ፊት እኮ አላለቅስም፣ ብቻዬን አልቅስ ነው እንጂ ሉልዬ አባቴ ለማስረዳት ነው ያለቀስኩት። እሺ አላለቅስም፣ እግዚአብሔር ያቅልናል። አበባዬ ልጄ ጌጤ አይዞህ እስኪ ስለ ጉዳዩ አሁን አብዛኛውን ነገር እናትህ ነግራኛለች እና አሁን ደግሞ እንደዚህ አይነት ነገር እያሳለፍክን ያለው ምን ያህል ጊዜ ሆነ? ካሁን በዚህ መጀመሪያ ፓራላይዝ ነገር ነበር ያደረገህ መሰለኝ እንደነገረችኝ ከሆነ። አዎ ፓራላይዝ ነበር መጀመሪያ የሆነው እንጂ እግሩ እንደ በፊቱ ነበር። እግሩ አልተቀየረም ነበረ። ፓራላይዝ ያደርገዋል፣ መሄድ ያቅተዋል፣ ቆረጠመኝ ነው የሚለው። ውሃ ውስጥ አንዴ ሙቁ አንዴ ቀዝቀዘ ይዘበዝባል። ቀስ ቀስ እያለ ነው አብራጣቱ ጥምም እያለ መጣ። ቀስ ቀስ እያለ እግሩ ይሄ ፊት ለፊት ያለው እዚህ ከጉልበታችን ዝቅ ብሎ ያለው አጥንቱ ድርቅ እያለ ወደፊት እየወጣ መጣ። ጸበል እያመጣው ተሸክሜ መሄድ ስለማልችል
በመኪና እያመላለስኩ ነበረ። እንደገና ጸበል ቦታ ወስጄ ደግሞ ለማስገባት ስል ደግሞ ሰውን ማስቸገር ከበደኝ። ከዛ ቤት እያመጣሁ ስጠምቀው ነበረ። ከዛ እንግዲህ በ2 በ3 ቀን ውስጥ ነው ባንዴ እንደዚህ ቀይር ብሎ ሰው ወልጄ እንደዚህ ሆነብኝ፣ እንዘዛ ሆነብኝ። እንግዲህ ይሄ ነገር ከተፈጥሮ ሕግ ውጭ ቢሆንም ስርዓት ውጭ ቢሆንም በድግምት በመተት እንዲሁ ሰይጣን አምላኪዎች ሰው ላይ ብዙ ነገር ያደርጋሉ። በታሪክም የኖረ ነው ያለም ነው እና እንግዲህ በእናንተ ቤተሰብ ውስጥ ደግሞ እንደዚህ አይነት ነገር ገጠመና እንግዲህ እንዳልሽኝ የአባት ቤተሰብ ወይም እህት ይህን ነገር ለማድረግ ከማደረጓ ባለፈ እስቲል ትዝትባቸዋለችም ጭምር በጉዳዩ ላይ እና ይሄ ከባድ ወንጀልም ነው። ከባድ እንግዲህ በጣም ህገወጥ የሆነ ስራ ነው ማለት በጣም ይሄ አላቅም ሰው በዚህ ልክ እንደዚህ የሚጨክንበት ዓለም ላይ የደረስ ነው እና ደረስን እኮ እንደው በእኔ ቤት መጣ ምን አለ በአንድ ልጅ ወልዳለች እኮ ታውቀዋለች የልጅን ነገር። እናት እኮ ለልጅ አጨክንም። እኔ አንድ ቀን ተቆጥቼው የማውቀው ልጅ አይደለም። አንድ ቀን ከልጅነቱ ጀምሮ የበሰለ ልጅ ነበር እግዚአብሔር የሰጠን። አሁንም እግዚአብሔር መላለሁ ይሁን ከሱ ከሆነ ምን ሊያስተምረኝ ኃጢአት ይሁን እኔ ምን አውቃለሁ። ትንሽ እሱ እያዘነ ነው ወይዘሮ መሰረት ትንሽ እስኪ እዛ ጠብቂንና እኔ በማወራው መልኩ ላወራውና እስኪ ትንሽ ቆይታ ላድርግ ከሱ ጋር። አንቺንም ሲያይሽ ትንሽ እንባው እየተናነቀው ነው። አይዞሽ እናቴ ሉሊ አይዞህ እንግዲህ አታልቅስ። አንተ ያው ይገባኛል ያለበት ሁኔታ ግን ጠንካራ ሰው ትመስለኛለህ። ይህን ነገር ተሸክሞ ይዞ ራሱ መቼ የተደበክበትም ነገር ደግሞ ግልጽ ነው። አሁን ይህን ነገር እንግዲህ ሰው እንዳይብኝ ብለህ ለረጅም ጊዜ እዚህ እንደታሰርክ ግን ደግሞ ማን እንዳደረገው እያወቃችሁ በግልጽ እንግዲህ ነግራኛለች። ምንድነው ከአክስት ጋር አንተ የገባበት ሌላ እንደዚህ ግብግብ ችግር አለ እንዲህ ብላኛለች ብለኝ የምትሰጠኝ ማስረጃ ይኖራል? መረጃዎች ስለሷ? ከኔ ጋር ምንም ያገናኛትም ነገር የለም። ያው እናቴ እንደነገረች ከእሷ ጋር የሚነጋገሩትን ነገር ያው ስለምሰማ የነገረች ነገር ነው። ቅድም ስታወራ ስለሰማሁት ያው ያለችክ ነገር ነው። እየመጣች እየዛተች እገድልሻለሁ እንደዚህ አደርግልሻለሁ ነው የምትላት። መንቀሳቀስ መሄድ ስለማችል ነው እንጂ እሷን እዚህ አስተኝቼ እንትን ማለት ትችል ነበር። ግን መቆም እንደምታይ ማራመድ መሄድና እንትን አልችልም እና ያ ነገር ነው ማለት ምን ተደርጎ ይመስልሃል እንደዚህ ለመሆን ያበቃ? እንጃ የሆነ እግሬን አመመኝ ቆረጠመኝ ምናምን በምልበት ሰዓት ባዝሊን ቤት እንትን ትል ነበር መሰለኝ እንደ ባዝሊን እንትን ነገር እና እሱን ተቀባይ ነበር። ያው ማዘር ማን እናትህ ነች? አዎ እና አክስቴ ናት ያን መድኃኒት እንትን ብላ የመጣችው እና የሆነ ሰሞን የቁርጥማቱ ምናምን ያስታግስልኝ ነበረ እና መድኃኒት ነው ብዬ ሲቆረጥመኝ ወር ምናምን ነገር ሲያደርገኝ እቀባው ነበረ እና እግሬ ጠይቀኝ ጀመር። ከዛ በኋላ ቁርጥማቱ ህመሙ ባለ ሰዓት ነበር የምጠቀም የነበረው። ህመሙ በሌለ ሰዓት ደግሞ ህመሙ ቁርጥማቱ በቀረ ሰዓት ላይ ያ እንትን እግሬ መድረቅ ቃጭ ምናምን ማውጣት ጀመረ እና የዛ ሰዓት ላይ እንትኖቹን መቀባት ባዝሊን መቀባት ጀመርኩኝ። ከዛ በኋላ እንደማየው ቀስ እያለ ኖርማል የሰው እግር የሚያወጣው ፀጉር አዳር ቅልጥም ላይ ምናምን የወንድ እግሮች ላይ እነሱ ፀጉሮች እየተቀየሩ መጡ። ያው በፀጉር ነው መጀመሪያ የጀመረው። ቆዳዬ መሸብሸብ ምናምን ጀመረ። ከዛ በኋላ ጉልበቶቼ ምናምን ያሉ አይደለ ይሄ እንትናቸውን ይሄ ኖርማል ስኬለታል ሳይዛቸውን መቀየር ጀመሩ። እግሬ ቅርጾች አጥንቶቻቸው ምናምን መቀየር ጀመረ። ከዛ በኋላ እኔም እንደዚህ አድርጌ አላሰብኩትም። ግን ያው የብልቴ ነው እንዴት እንደሆነ ምንም በማላውቅበት ሁኔታ ነው እንደዚህ በቃ እግሬ ከተቀየረ በኋላ ነው የዛኛው ነገር እንደዚህ እንትን ብሎ መጣ። እሱ ግን በቅርብ ነው፣ አሁን ከ2 ሳምንት በፊት ነው እንደዚህ በቃ በዚህ ልክ እንደዚህ ረዘሙ።
ቁመቱ ይጨምራል። አለ በጣም ያመኛል። መሽናት ምናምን አልችልም። አክስትህ ይህን ነገር ስለማድረግ አንተ እርግጠኛ ነህ? ያው ስትላት ስለምንሰማ ነው እንጂ እና ደግሞ እርግጠኛ ልሆንም ያልቻልኩት ያን መድኃኒት ይዛ መጣች ከዛ ጊዜ በኋላ ነው። እና እንዴት አንድ የቁርጥማት መድኃኒት እኮ በመርፌ ወር በምናምን ነው አይደለ? ግን ያን መድኃኒት ያን ባዝሊን ይዛ መጣ የቀባች ሰዓት በቃ አይቆይም 30 ደቂቃ ምናምን አይቆይም። የሆነ በቃ ደነዘዘኝና ህመሙ መደንዘዙ ሲቆም ህመሙ ይጠፋል አይነት ነገር ነው። እና ያው በቃ ወዲያው ነው ለውጡን የምታይበት የዛን ባዝሊን እና በቃ አሁን ከዛ ባዝሊን በኋላ እንግዲህ አሁን እንትን እለዋለሁ ቀባዋለሁ ምናምን ግን ጭራሽ እንትን እያለ ፀጉሬ እየቆመ እየደረቀ ከሰው እንትን ወጥቷል። እና ያ ነገር ነው ምን እንደሆነ አላውቅም። የሚገርም ነው። አሁን መራመድ ትችላለህ? እንዲህ አሁን ካልገባ ምንም አትችልም። እግርህ የመጀመሪያው አይነት ስሜት ነው እየተሰማኝ ፓራላይዝ የመሆን ስሜት እንደሱ ሳይሆን ጭራሽ የኔ እግር አይደለም አሁን ውስጥ ማዘዝም ምንም እንትናችን የሆነ በራሱ ሰዓት ይቆማል በራሱ ሰዓት እንትን ይላል ምናምን እኔ ማዘዝ የማልችልበት ሁኔታ ላይ ነው ያለው። ይህን ነገር የሚያውቁ ጓደኞችህ ምናምን አሉ? ለማንም አልተናገርኩም። ማንም አያውቅም? ከጓደኞችህ ሸሽተህ ነው ያለው? አንተ የመጀመሪያው ነህ። ጓደኞቼ ውስጥ እንደሞትኩ ነው የሚያውቁት። ለቅሶ አልተቀመጠችም እንጂ እንደሞትኩ ነው የሚያውቁት። እንዴት ማለት? ሌላ ቦታ ሄጄ ወደ ስራ ምናምን እዛው ጠፍቼ እንደቀረው አይነት ነገር ነው የተነገራቸው። እና ብለው እንደሚያስቡ ታውቃለህ። እና ለቅሶ ለምን አልተቀመጥሽም ብለው አንዳንድ ሰዎች መተዋወራታል። ግን ይመጣል ብዬ እጠብቃለሁ ብላ ነው የምትመልሳቸው። አክስቴ ናት። አክስቴም ትመጣለች። እንደምታየው እኔ አቅም ስለሌለኝ ነው እንጂ ብደፋት ደስ ይለኛል እንጂ አልፎ አልፎ ትመጣለች። ትመጣለች። አሁን አልፎ አልፎ እንዲህ ከሆንክ በኋላ ስትመጣ ምን ትልሃለች? ከኔ ጋር ምንም እንዳልኩ የሚያገናኛት ነገር የለም። ከእናቴ ጋር ወደዛ ሳሎን ጨርሳ ትወጣለች። መጋረጃ ቀልጣ እኔን አይታ ትመለሳለች። በቃ ከዛ ውጪ ምንም የለም። የሚገርም ነው ወንዴ። ታላቅ ቅናሽ ሜክሲኮ ላይ በባለ 1 እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ እንዲሁም የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን አራቱም መንገዶች ያዋስኑታል። 1000 በላይ መኪና ማቆሚያም ስፍራ ተዘጋጅቶሎታል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ይደውሉ። እንግዲህ በሰው እንደዚህ አይነት ነገር ሊደርስብህ በመቻሉ በአክስትህ በአባትህ እህት ይሄ ነገር ታናሽ ነች ታላቅ እህት ሆነች ለአባትህ? አባቴ ታናሽ እህት ናት። ብዙ ናቸው ቤተሰቡ የአባትህ በኩል? ሌሎቹስ ምንድን ነው ያላችሁ ከእናንተ ጋር ያላችሁ ቅርበት? እሷ ብቻ ናት እንደዚህ የምትመላለስ እንጂ ከሌሎቹ ጋር ብዙም አንግባባም። ያው የሆነ ፕሮግራም ሲኖር እንሄዳለን እናገኛቸዋለን እንጂ ከዛ ውጭ እነሱ አይመጡም አንሄድም። የእናት ቤተሰቦች የሚያውቋሉ? በአባትህም በእናትህም በኩል ያሉት? ይሄን የሚያውቀው እሷ ብቻ ናት። ማን? እሷ ብቻ? አክስቴ ብቻ ናት። ሌሎቹስ እዚህ ቤት አይመጡም? አያዩኩም? አይጠይቁህም? ይመጣሉ እንዳልኩ እነዛ ፕሮግራም ሲኖር ብቻ ነው የሚሄዱት ነገር እንጂ አንገናኝም። አሁን ግን እንዲኮንክ በኋላ ሄዳ አትጠቅም ነው? አዎ ያው እንደነገርኩ ቅድም ያልኩ ነገሮች ስላሉ በዛ ነገር ሰበብ አድርጋ ቤት ተቀምጬ ነው ያለሁት። አሁን መሽናት ምናምን ያስቸግራል። ትንሽ ጉዳዩ ከባድ ነው እና እስኪ ሉሊ እመጣለሁ እናወራለን። ቆይ እና እናንተ እስኪ እየሄድን እናወራ። አትስከው እየሄድን እናወራ። ያው ጉዳዩ በጣም በሚያሳዝን ሁኔታ ልጁ እንዲህ ስለመሆኑ እየተመለከትኩ ነው ያለሁት እና ወይዘሮ መሰረት እንግዲህ ቆይታ አድርጌያለሁ ከሉሌ ጋር። በጣም ያሳዝናል። ተጫውተናል ስለ ጉዳዩ። በጣም አሳዛኝ ነገር ነው
ያው ይገባኛል ሀዘንሽ፣ ስሜትሽ ለምን ልጅሽ እንደደበቅሽው። አሁን እሱም እየነገረኝ ያለው ጓደኞቼም የቅርብ ሰዎች የሚያውቁት እንደሞትኩ ነው። እናቴ ለሆነ ነገር ከከተማ ከአዲስ አበባ ወጥቼ ለስራ ወይም ለሆነ ነገር ሄጄ እንትን እንዳልኩ በዛው እንደቀረው የተናገረችው ለሰው እና ሰው ደግሞ ሞቷል የሚል የገመተ ሰው አለ። በዛው መጥፋቱንም አምኖ ዝም ብሎ የተቀበለ ሰው አለ ነው እያለኝ ያለው። አዎ ግቢው እንደምታየው ብቻዬን ነኝ። በቃ ጧም እንደዚህ ማህበራዊ ኑሮ ምንም ካለኝ ቶሎ ብዬ እሱ የሚያስፈልገውን ነገር አደራርጌ ምናምን አጣጥቤ ማሸናውም ከሆነ አሸኝቼ የማጎርሰውን ነገር አጎራርሼ የእሱን ክፍል ዝግት አድርጌ ያው ማህበራዊ ኑሮ ኖሬ እመጣለሁ። እሱም ያው እንደዛ እንደሆነ ስለሚያውቅ ማንም ሰው ቢመጣ ምንም እንደዚህ ብሎ የሚነግርብኝ ነገር የለም። ያው አብረን እንዳደረግነው ነው። እሱ ለሱ ላይ ምሮ ላለመጎዳት ነውና እኔና እሱ ነን እንግዲህ ስንዳክረም ምንለው። የአካባቢ ሰው እንደዛ ነው የሚገምተው። ነገ የቁርጡ ቀን የመጣ እንደሆነ ምን እንደምል ምን አውቀዋለሁ? ምን እንደምል ምን አውቃለሁ? ይሄን ያው ብዙ ከባለቤትሽም ጋር እያለሽ የነበረ አንቺም በግል ከሴቶች ጋር በሴቶች እድር ምናምን የተመሰረተ እድርም ማህበሮች ምናምን ነበሩሽ እና ማህበር እንኳን ቤት ውስጥ ታደርጊያቸው የነበሩ ማህበሮችን እንዳቆምሽ ነገርሽኛል። ከማህበሩ ገለል እንዳልሽ ልጅሽን ላለማሳየት ምን ላርግ እኔ እኮ የኔ ጉዳይ እኮ ምንም ቢሉኝ ሆኗል። ይሄ ልጅን አይምሮ ግን እንዴት እንደምጠብቀው ግራ ገባኝ። እናንተ እንደምታረቁ አርጉኝ እንግዲህ ከእግዚአብሔር በታች ይውጣም የምትሉኝ ከሆነ ሁሉም ቢያገለኝም ልጄን ይዤ የትም እሰደዳለሁ። ይውጣ የምትሉም ከሆነ አሳዩት፣ ለህዝብ ይታይ። በቃ ይታይ ከተባለ እኔ ልጄ ብቻ አይምሮ አይጎዳብኝ፣ እግዚአብሔር ደግሞ ጤናውን ይመልስልኝ። ሕክምናም ካለ እርዱኝ። አይ ይሄ ይመለሳል። ይሄ በድግምት በመተት የመጣ ነገር በጸበል ዋናው እምነት ነው። በፈጣሪ ላይ እምነት ማድረግ ነው። እምነት እስካለ ድረስ በፈጣሪ ይድናል። የሰይጣን ስራ ነው፣ የረከሰ የወረደ ነገር ነው። ወደ ተፈጥሮ ህይወቱ ወደ ተፈጥሮ እግሩ ቢመለስበት ብልቱም ቢሆን የሚስተካከልበት እንደሚሆን እኔ በጣም ባለሙሉ እርግጠኛ ነኝ። ከዚህ በፊትም እንደነገርኩሽ ነው። ከዚህ በፊት እንደዚህ አይነት ኬዝ አጋጥሞኝ ስለሚያውቅ የተስተካከለ የተመለሰለት ሰው አውቃለሁና ይሄ ነገር ስላለ ተስፋ አትቁረጡ። ነገሩን አሁን እንኳን እናንተ እንዲህም አለ ብላችሁ ለማስተማር እንግዲህ ራሳችሁን ለማውጣት ችላችኋል። በጉዳዩ ላይ ትልቅ ነገር ነው ይሄ፣ ማስተማሪያ ይሆናል ብላችሁ ስላላችሁ። ሁለተኛ ደግሞ እንደዚህ ለአመታት ታስሮ ተኝቶ ያለ ልጅ ጤነኛ የነበረ ልጅ እንግዲህ በአክስቱ መተት እንዲህ ስለመሆኑ አክስቱ የምትጠየቅበትን ዋጋ የምትከፍልበት ደግሞ ይሆናል በህግ አግባብ። ያ ነው የሚሆነው። እንግዲህ እኛ ከዚህ አንጻር ነው ልንረዳችሁ የሞክረው። እንዳልሽው በህክምናውም ዙሪያ ህክምና እንዲያገኝ የተለያዩ ባለሙያዎች እናውቃለን። ከእነሱም ጋር ልናገናኘው ፈቃደኞች ነን። እግዚአብሔር ያክብራችሁ። እናደርጋለን። ለበጎ ነው እናንተን ያገናኝ። እሺ እግዚአብሔር ያክብራችሁ። እኔ ምንም ያለውን ነገር በሙሉ ይሄንንም መኖሪያ ላስቲክ ቤት እንኖራለን። እንደው ምኑንም ሽጥት አድርጌ ልጄን ብቻ እና ጉጆቹ ቦርቅልኝ እና ሊያው እኔ በነጋታው ድብን ለምን አይደለም እንደው ፈርተሽ እስካሁን ህክምና ቦታ ራሱ ፈርተሽ አለመሄዳችሁ እሱ ከአንቺ ብቻ ሲሆን እሱም ፈቃደኛ እንዳልነበር እየነገርሽኝ ነበረ። የትም አይነት ህክምና ቦታ ሰውም አትጥሪብኝ የሚል ነገር ነው የሰጠኝ። በብዙ ማሳመን ነው እንግዲህ እኛንም ልጠሪንና እንዲታወቅ የፈለግሽው እሱም አምኖበት መጨረሻ ይምጡ ያለው። ተስፋ ቆረጠ። በቃ እግዚአብሔር እንዳረገ ያርገኝ። ስለዚህ በቃ ህዝብ የሚወቀው ካወቀ መጥሪያቸው በቃ አሁን እኔ ተስፋ ቆርጫለሁ አለኝ። እንደዚህ አለኝ። እንደዚህ ሆኖ ለእኔ ቢኖርልኝ አለሜ ነው። አይ ምንም ተስፋ የሚያስቆርጥ የለም፣ እንዲሁም ተስፋ የሚሰጥ ነገር እንጂ ከዚህ በኋላ የሚኖረው ይሄ እርግጠኛ ሆኜ ነው ነገርሽ። እግዚአብሔር ያውቃል። እሺ በርቱ እናንተም። እንግዲህ ግን አሁን የመጀመሪያው እንግዲህ አማራጫችን የሚሆነው ወይም ደግሞ እንዲሆን ያሰብኩት ነገር ምንድነው? እኔ አክስቱን እዚህ ቤት የምትመላለሰው ከአባቶች ዘመዶች እሷን እንደሆነች እየነገረኝ ነበር። አንቺም ብለሽኛል በተወሰነና ምናልባት አሁን የምልሽ መንገድ ትክክል ላይሆን ይችል ይሆን አላውቅም። ዞሮ ግን ማለት ትክክል ላይሆን ይችላል እንደ ቃሉ፣ ግን ደግሞ አሁን እኛ እንደ ክትትል ስለሆነ ይህን ጉዳይ መያዝ የፈለግነው ለክትትል ሲባል ማድረግ ያለብን ነገር አለ። አክስቱ እንድጠሪያት እፈልጋለሁ። በስልክ ደውለሽ እንድጠሪያት፣ ግን የምትመጣበት መንገድ ልጄ አርፏል ብለሽ በስመ አብ ወወልድ ወመንፈስ ቅዱስ። ውይ ምን አልኩክ?
ምን አልኩክ? ለምን ይሄን ለማለት ፈለኩ መሰለሽ? ይገባኛል። ተው በሌላ ነገር አልክ። አይሙትብኝ ልጄ፣ ሉልዬ አይሙትብኝ። ተው እንደዚህ ማትበለኝ። አላረገውም። አትምጣ ትቅር። አላረገውም። ሞቷል። ለራሴም አልነግረውም እንኳን ለሰደቡ አይደለም አላረገውም። ልጄ እንግዲህ ወይዘሮ መሰረት የሚያልኩበት መንገድ ለምን እንደሆነ እንግዲህ በግልጽ ላስረዳሽ። ምናልባት የሚያሳምንሽ ከሆነ ችግር የለውም። እውነት ልጫንሽ አልፈልግም። እንደ ምክረ ያው ሀሳብ ለመስጠት ያህል ነው። ሌላ ዘዴ ፈልግልኝ። እንዴት ልጄ ሞቷል በል፣ ሌላ ነገር በልልኝ። እኔ እሷም የእጇን ታግኝ። እግዚአብሔር የስራዋን ይስጣት። ልጄን ሰው ያደርግልኝ መድኃኒዓለም። ሌላ ዘዴ ፈልግልኝ። እንዴት ሞቷል በለው። ከእንዴት ከአንተ ቤት ይላውጣው። እንዴት ላድርግ? ትንሽ ያው ይገባኛል። በቀላሉ እንደዚህ የሚነገር ነገር አይደለም። እንደዛ ብዬ ስልሽ ያው አቅልየው ሳይሆን ነገሩን እኔ ከአንዳንድ ነገሮች አመዛዝኜ ለማለት ያህል ነው። እንግዲህ ወይዘሮ መሰረት ምንድነው መሰለሽ እሷ በጣም ደስተኛ ናት እንዲህ በመሆኑ እኔ ምን ያደረኩት ብላ ስለምታስብ ያደረገችበትም ደግሞ እሱ ከፍ እንዲል ካለመፈለግ ነው አይደለ? ምን ማለት ነው ይሄ? ውድቀቱን እስከ መጨረሻው ድረስ የምትመኝ ሴት ናት ነው አሁን በገባኝ ከሆነ የምትነግሩኝ ነገር። ስለዚህ ይሄ እናንተ ያላችሁኝ ነው። እሷ ደግሞ ስትመጣ የሚሆነውን ለማየት ሞክራለሁ። እኔ አንድ ሰው በአንድ ጎን ወይም በአንድ ጎን ምንድነው በአንድ አቅጣጫ ብቻ ነገሮችን አለኝ። በዚህም በዛም ለማየት ነው የማየው፣ ግራና ቀኝ። ስለዚህ አሁን ይገባኛል፣ ከባድ ነገር ነው ቃሉ መጥራት በራሱ። ግን የእሷ ምኞት ነው ወይ እንዲህ ብለሽ ብትጠሪያት በምን አይነት መልኩ ተቀብለው ጉዳዩን ትመጣለች የሚለውን ለማየት ነው የፈለኩት። ብትፈልግ አትምጣ፣ ግን አቀባበሏ መስማት ፈለኩ። ወይም ደግሞ እኔ ልደውዬ ላውራት። አዎ እስቲ እንደሱ አድርግ። አንተ ታረጋው፣ እኔ ያረጋዋለሁ። አዎ ስልኳን ባይሆን እሰጥሃለሁ። እኔ ግን አላረገውም። ለራሱ ያርግላት ልጄ፣ ምንም አይሆንብኝ። ጉዳዩን በጥልቀት ለመምከርና በጥልቀት ለመመርመር ሞክራለሁ፣ ለመከታተልና በዚህ መልኩ እናደርገውና የእሷን ሁኔታ ለማየት እንሞክር። እሺ ብላ ማነው ሁኔታዋን አይተን በስልክም ያለውን ድምጻቷን አውቀን ምን አይነት እንትን ሊኖራት እንደሚችል እንረዳለን። ከመጣችም ደግሞ በአካል ሲጀመር እንድትመጣ ፈልጋለሁ፣ በአካል ልገኛት ፈልጋለሁ። በዚህ መንገድ ቢሆን በሌላ መንገድ እንሞክራለን። የመጀመሪያው ግን ይሄኛው ይሁን አማራጫችን። አረሷ ለወንድሟ አልደነገጠች። ንብረት ወሰደ በሱ ስም ሆነ ብላ እንደዚህ ላደረገችው ልትደነግጥ ነው? እንዳትደነግጥ። እኔ ጉዳይ አለብኝ እንጂ እኔ እኮ ንብረቱንም ይውሰዱት ልጄ ምን አረጋቸው ነው እኮ። ይሄንን መግባባት አልፈጠራችሁም ከዚህ በፊት? ንብረቱን ይውሰዱት ልጄን ተይው የማለት ነገር። ቀጣይ ነሽ ብላኝ ነው የሄደችው። ቀጣይ ነሽ ብላኛለች። እኔ ሞቼ እሱ ነገ ይሙት ልጄ። እኔ በህይወት እያለሁ ግን ልጄን አይቀማኝ መድኃኒዓለም። እሱ እንደምለው ንብረት ብቻ እንዲህ ያደርጋል እንዴ? ንብረት ያውም የራሴ ያልሆነ ነገር። ችግርም ካለ እኮ ከኔ ጋር መጨረስ ነው። ምን አደረጋት እሱ? ምን አደረጋት? አይዞሽ ወይዘሮ መሰረት፣ እንግዲህ እኛም አንዴ እጃችን ገብቶበታል ጉዳዩ ላይ። እንግዲህ በዚህ በዛ ብለን በተገኘው እንግዲህ አጋጣሚ ተጠቅመን አድርገው ያለውን ነገር እሱ ያደረገችውን ነገር በቃል ማስረጃ ይዘን በህግ አግባብ ወደ ፍርድ እንድትቀርብበትን እናመቻቻለን። ልጅሽንም እንግዲህ ሉሌንም ከዚህ በኋላ በጣም ብዙ ተስፋ ያለው ልጅ እንጂ ተስፋ የሚቆርጥ ልጅ አይደለም መሆንም የለበትም። ያንን እኛ እስከ መጨረሻው ታግለን እሱ ታገዱልኝ፣ እሱ ላይ ስሩልኝ። በእምነት ላይ መጠንከር የሚያስፈልጋል። እግዚአብሔር ያግዛችሁ። እሺ እንደውልላታለን ብዬ ነው ያሰብኩት። የመጀመሪያው አማራጭ እኔው አናግራታለሁ። ይገባኛል፣ ከባድ ነው በዚህ መልኩ ማሟረት እንደሆነ ይገባኛል። ግን ያ ሳይሆን እኛ በዚህ መልኩ ብናጣራው የእሷን ምን አይነት መቀበል አላት፣ ስለ ጉዳዩ እንዲህ ተብሎ ቢነገራት የእሷ አቀባበል ምንድን ነው የሚለው ለእኔም ለማጣራት ይረዳኛል ብዬ ነው። ምናልባት በዛ ከተረዳሹና ይህን ብንጠቀም አማራጭ ብዬ እንግዲህ ልጠይቅሽ በድጋሚ ወይዘሮ መሰረት። ካልክ እሺ ካልክ ምን ይደረግ? ያለውን ሁኔታ ግን እኔ ነግሬሃለሁ። ጥሩ አይደለችም አልኩኝ፣ ግን ያለውን ሁኔታ ነግሬሃለሁ ሳይሆን እንዳልከው በተጨባጭነት እናንተን ብትታዘቧት ደስ ይለኛል። እኔም ደስ የሚለኝ እሱ ነው። ምን አሁን እኮ ከሞቱት እኮ እንዳይሰማ ከሞቱት በታች ነው እኮ ለእኔ ነው ከሞቱት በላይ አድርጌ ያዝኩት እንጂ እሱ እኮ ጭንቅላቱ ተጎድተዋል። እንዳየኸው ነው እንግዲህ እንዳናገር ከሆነ ልንገራት ካልከኝ ላናግራት
እንግዲህ አያርግብኝ መድኃኒዓለም። ይሄው አናግራት ስልኳን ልስጥህ ይሄው። እሺ ወይዘሮ መሰረት እንግዲህ ለተሻለ አማራጭ ስለሆነ እሺ ማን የሚባል ነው ስሟ? ፍሬውት። አዎ ፍሬውት ይባላል። ኧረ ክፉ ነው ይሄ ነው የእሷ ቁጥር? አዎ እሱ ነው። እስቲ አዎ ይሄ ነው ድምፅ በዚህኛውንም ደውላት በሲሟን። እሺ አካባቢያ ነው ትርኩ የለውም። ደግመህ ደውልበት። ስልኳ እየጠራ ነው ስልኩ እየጠራ ነው። እስቲ ሞክር። ታስቸግራለች ስልክ ያስተካክላት እስቲ። አይ ችግር የለም። ሄሎ ጤና ይስጥልኝ። ሰላም ነው ፍሬዎት? አለው ይመስገን ፍሬዎት ይመስገን። ይኸውልሽ የኔ መቤት አሁን ምን አልሽኝ? የመሰረት ስልክ ነው። ይኸውልሽ የኔ መቤት ልጇ አርፎባት እንግዲህ አንድ ልጇ አርፎባት እኔ እየደዋወልኩኝ ነው ሰዎች ጋር እና አርፎ ነው ልጇ ሞቷል። ይኸውልሽ መገኘት ከቻላችሁ ዘመዶች ናችሁ ብዬ ነው ስልክ እያፈላለኩ እኔ እየደወልኩ ያለሁት ወደ ሰው እየደወልኩ። አዎ እሱ ነው። ምናልባት ዘመዶች ናችሁ መሰለኝ አይደለም? ወደ አባቱ ሄደ ማለት ነው። መድረስ ትችላላችሁ እባክሽ። አንቺም ሌሎችም ካሉ ደዋውለሽ ምናልባት ቢመጡ። አዎ እንዴ እችላለሁ። ለምን እንደማትችለው? እሺ ይኸውልሽ እኛ እዚህ እንትን እያልን ስለሆነ በቃ እንዴ ምን አሁን እሷ ማውራት ትችላለች እንዴ? ስልክ ማውራት እኮ አትችልም። ምን ችግር አለው? ተውራ። እሺ በቃ መምጣት የምትችሉ ከሆነ ሌሎችም ዘመዶች ካሉ አንቺ አሳውቂያቸውና እኔም ሌላ ሰዎች ጋር ልደውልበት በእሷ ስልክ። ለጊዜው እንኳን ተመጣው እኔ ነኝ የምመጣው። እመጣለሁ። እሺ ቶሎ ድረሱ ባካችሁ። ያው ቤተሰብ ስለሚያስፈልግ ኑ። እሺ እመጣለሁ። አየህ እንዲህ ነው ይኸውልህ ለልጅ ያላት እንዲህ ነው የሚደነገጠው። አክስት እቺ ክፉ እቺን ታዲያ አለመጠርጠር እንዴት ይቻላል? አለመጠርጠር ሉልዬ ምንም እንዳይሰማ የኔ ጌታ ያለውን ነገር እውነት ለማውጣት ነው። ልጄ አደራህ እንዳይከፋክ፣ ለእኔ ኑርልኝ ልጄ፣ ለእኔ ኑርልኝ እንዳይከፋ አባቴ፣ እግዚአብሔር ያቅልናል ልጄ። እቺ ክፉ እቺ ጨካኝ ይኸውልህ እንዲህ ነው። እሷ ማለት የባለቤትሽ ታናሽ እህት ነው። ታናሽ አረ እግዚአብሔር ይስራዋን ይስጣት። ሰማት አይደለ? ወደ አባቱ ሄደ እኮ ነው ያለችው። አልሄደም ልጄ፣ አልሄደብኝም። ለመቀስቀስ አልነበረም እና የእሷን ስሜት የእውነትም ለማወቅ ነበር የፈለኩት እና ትንሽ ተወኝ እስቲ እኔ ብዙ አለ በሆዴ እኮ እኔ እሱን ነሳኝ እንደገና ልጄ። እኔ አይከብደኝም ልጄ፣ እግዚአብሔር እድሜ ይስጥልኝ ለልጄ። እኔ አይከብደኝም ልጄ። እሷ እንዲያ ልጅ እግዚአብሔር ይፍረድባት። ምን እላለሁ? መድኃኒዓለም የሚስሩን ይስጣት ነው የምለው። እመጣለሁ ብላለች። ደግሞ እመጣለሁ እኔ ነኝ ያለሁት ነው የምትለው። ሌሎችም ካሉ ይዛሻቸው እኔ ብያታለሁ፣ ግን እኔ ነኝ ያለሁት እመጣለሁ ራሴ አለች። ከእሷ ሌላ ማን ይመጣል? ሌሎቹ ጭራሽ አይፈልጉም ነው? ዝምድናው ነው ወይስ ምንድን ነው የተፈጠረው? እግዚአብሔር ይወቀው። አይፈልጉንም። ባለቤትሽ ከእህት ወንድሞቹ ጋር ያለው ቅርብ ምን ያህል ነው? እኔ እስከማውቀው ሰላም ነው። ከብዙዎቹ ጋር ከእሷ ጋር ብቻ ነው? ከእሷ ጋር ለየት ያለ ችግር አለባቸው። ከሌሎቹ ጋር ሰላም ነው።
ግን ከሷ ጋር ለየት ያለ ችግር አይግባቡ። በቃ አለመግባባት ነው። እኔ አላቅም ምን እንደሚያናጭራቸው እኔ እንጃ። ከጊዜ በኋላ በቃ ካወኳት ጀምሮ ከጊዜ በኋላ አመሯ የሆነ ነገር ጥሩ ነገር ቢናገር እንኳን አይመቻትም። እሱም እንደዛው ነው። አይዋደዱም፣ ሁለቱ አይዋደዱም። እሱም በግልጽ የነገረኝ ነገር የለም። እንግዲህ ሎሌ ልምጣልህ ልጄ ፈለከኝ? እስኪ ችግር የለውም። ምናልባት ምን እናደርጋለን መሰልሽ ወይዘሮ መሰረት እሷ ትምጣ። ከመምጣቷ በፊት ግን ሎሌን እዚህ አስተኝተን አምጥተን ደግፈን ይዘን መተን እናስተኛዋለን። አስተኝተን እሷ ስትገባ ምን አይነት ሁኔታ ታሳየናለች የሚለውን በዛው እናረጋግጣለን። መጣ ከሆነ ራቅ ያለው ነው ቦታዋ ሰፈሯ ምናምን። አረ ቅርብ ነው፣ ደርስልን ይመስላል። ቅርብ ነው። አዎ እንግዲህ ከፈለገች ቅርብ ነው። የትም ትሁን የትኛውም ሰዓት ላይ ትምጣ እኛ እንጠብቃታለን። ኦልሬዲ ዛሬ ቀናችን ለዚህ ቤት ስለሆነ የሰጠነው እዚሁ እንውላለን አብረን። እሷም ትምጣ ላረጋግጥ ሁኔታውን፣ አንቺም ጉዳዩን ለመታዘብ እንግዲህ አብረን እንሞክራለን ማለት ነው። ልጄን ግን እኔ ላምጣው። እናንተ ዛሬ ስለሆነ ያያችሁት ሊሰማው ይችላል። እኔ ላምጣው፣ ባይሆን ከመላመድ ታግዙኛል። አይ እንዳመሉ ነው ላምጣው። ካሜራ ጥፍተን ችግር የለውም አብረን እንተጋግዛለን። ይዘን ነው እናስቀምጣለን። እንዳመሉ ነው ላምጣው። እንዳመሉ አይሳቀቅብኝ ልጄ። እኛ ወንድሞቹ ነን ከዚህ በኋላ ምንም ችግር የለውም። አይተናል እኮ የተፈጠረውን ነገር። እሺ ወይዘሮ መሰረት እንደውም አንቺ መንካት የለብሽም አለን። እኛ አትያ መያዝ የለብሽም እኛ እንይዟለን። እሺ ካላችሁ ለሁለት እንይዟለን። እግዚአብሔር ይስጣችሁ፣ ተባረኩልኝ። ምንም ችግር የለውም ወይዘሮ መሰረት። እሺ እግዚአብሔር ወንዴ እኔ እናንተ እናስገባ። እሺ ታላቅ ቅናሽ ሜክሲኮ ላይ በባለ 1 እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ እንዲሁም የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን አራቱም መንገዶች ያዋስኑታል። እንሺ በላይ መኪና ማቆሚያም ስፍራ ተዘጋጅቶሎታል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ይደውሉ። እንግዲህ ባደረግነው ምክክር ፍሬህይወት የተባለችውን ግለሰብ ወይም አክስቱን ልንጠራት ችለናል ማለት ነው። የተናገረችበት መንገድ፣ ነገሩን የተቀበለችበት መንገድ እንደፈራ ነው ወይም ደግሞ ባሰብነው መልኩ እኔ በደረሰኝ መረጃ መልኩ የእሷን መቀበል አይታችኋል፣ ሰምታችኋል። ምናልባት በድምፅ የተናገረችውንና እመጣለሁ እኔ ነኝ ያለሁት ብላ ነው እየመጣች ያለችው። አሁን ደግሞ እየደረሰች ነው ያለችው። ሉሌን እንግዲህ ከሜንታ ቤት ወደዚህ አምጥተነዋል። ወደዚህ የመጣውም ደግሞ ሞቷል ተብሎ ሊነገራት ነው። በአካልስ ምን አይነት መቀበል ነው የሚኖራት? የእሷ ሞቷል ሲባል ያለው ሁኔታ ለማየት ነው የምንፈልገው። ከዚህ የቀረውን ነገር ደግሞ ቀስ እያልኩ አወጣጣታለሁ፣ ማስረጃችን እንሰበስባለን፣ ለህግ እናቀርባታለን ማለት ነው። እንግዲህ እናቱን በጉዳዩ እሱም ሉሌም ፈቅዶ ከባድ ነገር ቢሆንም በዚህ መልኩ ልናወጣጣት እየሞከረ ነው ማለት ነው። አሁንም ስለዚህ ሉሌ እየደረሰች ነው። እኔና አንቺ ወይዘሮ መሰረት ወደ ውስጥ እንግባና እሷ ስትገባ ምን ትላለች? ያው ዝም ከፍታ ነው የምትገባው ብዬ አስባለሁ። ዝም ብላ በሩ አንኳኩታም ከሆነ አንኳኩታ ልትገባ ትችላለች። ቁልፍ አናደርገውም፣ ትግባና ትየው። ስለዚህ ሉሌ ትንሽ ከባድ ቢሆን ፊት ልሸፍ ነው። ለማንኛውም ዛሬ አንቺ ከውስጥ ሆነ ነገሩ ለማጣጣት እንሞክራለን። በሩ ብዙ እዚህ ጋር ለማለት ነው ብለና በቃ አይከፍት ስለሆነ ራሷ መግባት አቃርብኝ ነው ማለት ነው። አይዞሽ ለቅሶ ቤት የማይመስሉን ጸጥ ያለ ነው። እዚህ እንዴት ብዬ ነው ሬሳ በእጅ የምነካው? ጤነኛ ሆነህም ነክቼ አላውቅም ጀምር የትኛው ደግሞ ሞተ ተብሎ እንዴት ነው ሰው ጭር ያለው? ምን ጉድ ነው ነገሩ? ይሄን ሰው አይሉት ምን አይሉት ማን ሊቀብርላት ይመጣል? ሲጀምር እጅ ለመንካትም ራሱ ያጸይፋል። ሲጀምር እንዴት ነው ላይ የሚችለው? ወደ አባተ ተላክ ማለት ነው። ነገሩ ይጃችሁ ነው። አንተም አባተም ቢሆን ይጃችሁ ነው። ቀጣይ ምን ልትቀር የምትችለውም እሷ ናት። ሲጀምር በአንተ ሀዘን ትንሽ መቀመጧ ነው እንጂ ከዛ በኋላ በሀዘን ብዛት ወደ እናንተ መምጣቷ አይቀርም። ሌላ ምን አማራጭ አላት? ልጇን ይሄን ቤት ታቅፋት ነው መቼስ። ስለዚህ ፍሬ
እንደሽ ይሄልሽ ወደንጉልሽ እኔ እኮ ስመጣችሁ እኮ ነው እዛ ሂጅ እኮ ነበር ጉደንጉልሽ እኮ ጉደንጉልሽ እኮ እንደታችሁ ምን ነው ቁጭ ይኸውልሽ እንደዚህ ሆንኩኝ ይኸውልሽ ፍርዬ ቶሎ ደረስሽልኝ ግራ ቢገባኝ ነው እኮ ሰው ያስደወልኩት እኔ እኮ ለሚጨነው ቤት ስገባ ለማን ላውራው መጀመሪያ አንቺ ወቅ ብዬ እኮ ጎረቤት ምናምን ጎረቤት ቀድሞ ይመጣ ስንት ዓመት ሙሉ የደበኩትን ልጅ እንዴት አድርጌ ዘመድ የቅርብ ጎረቤት ነው የሚመጣው ለማን ልንገረው ታውቂያለሽ አካባቢው ሰው ምን ብሎ እንደሚገምት በዛው ጠፍቷል በዛው ሞተ ብለው ደብቄ እንዲያዝኩት ታውቂ የለ ከአንቺ ጋር ልማከር ብዬ እኮ ነው አንቺ እኔ የጠራሁሽ ግራ ቢገባኝ አንቺ ጋር መላለ እንደዚህ ሰው ፈጥሬ ከጊዜ በኋላ እንደዚህ ተቀይሮብኝ ልጄ ቁጭ በልሽ ብቻኛው ቁጭ በልሽ ልጄ ሁለት እንኳን ቢሆን ምን አለበት ልብ በይለት ቁጭ በልሽ ይህ ጉዳይ አሁን እንግዲህ አንቺ ብቻ እንደምታውቂው ነግራኛለች ሚስጥር የለም አናውራው እንማከር ብዬ እኮ የጠራሁሽ ነግራኛለች ምን መደረግ እንዳለበት አናውቅም ሰው አለ ዘመድ አለ ሰው ያቂታ ሳንደርስለት ይኸውልህ ህይወቱ አለፈ አንድ ቀን እንኳን ሳንደርስለት ህይወቱ አለፈ እንደሰው እንኳን ሆኖ ቢሞት ምን አለበት ይሄንን ነው ወንድምሽ ጥሎልኝ ይሞት ነፍሱን ይማር እንደዚህ ሆነ ሞት እኮ አይቀርም ግን አሟሟቱ ቢያምር ምን አለበት ምን አውቃለሁ ቤትም ምን እንዳረጉበት ምን አውቃለሁ ልጄ እንዲህ ተበላሸ ጤነኛ ልጅ ልጄ ከጊዜ በኋላ ይሄ ከእግዚአብሔር አይደለም ይሄ ተንኮለኛ ሰው ስራ ነው ልጄ እንዲሆነብኝ ልጄ እንዲሙሉ ወልጄ እንዲሆነብኝ ወይኔ ልጄ ሰው እኮ ታሞ ይሞታል አበላሹብኝ ልጄ የእጃቸው ልጅታቸው እኔ አሁን እሱን አይደለም እንዴት እናርግ እኮ ነው የምልሽ ምን እናርግ ምን አደረጋለን ከዚህ በኋላ ምን ይመጣል እኮ እንዴት እናርገው ግራ ገብቶኝ ነው እኮ